በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የጌታ ቀን እንደ ሌባ ናት በሚል ርዕስ እንነጋገራለን። አምላካችን እግዚአብሔር የጊዜና የሰዓታት ባለቤት ሁሉን ቻይ የሆነ ሁሉን ነገር በእጁ ያከናወነ የፈጠረ በደለኛውንም ጻድቁንም ተሸክሞ የሚኖር ቸርና ሩሩህ አባታችን እግዚአብሔር በየጊዜና በየዘመናቱ ውስጥ እንደኛ በደል ሳይሆን በምሕረቱና በቸርነቱ ታግሶ እዚህ ያደረሰን እሱ ነውና ክብር ሁሉ ለሱ ይድረሰው እያል እንደየጊዜ አቆጣጥራችሁ ሰላምታዬ ይድረሳችሁ እያልሁኝ በውጭም በውስጥም ለምትኖሩ ሰዎች እንኳን ለዚህ ለእኩል ጾም በሰላም አደረሳችሁ እላለሁኝ። ስለዚህ እኩል ጾም ማለት እንግዲህ ብዙ ነገር የምናስብበት፣ ብዙ ነገር የምናስታውስበት፣ ብዙ ነገር የምንሰማበት፣ የምናይበት፣ የምንመለከትበት ቀን ስለሆነ ይሄ ቀን ከሌሎቹ እሁዶች ሁሉ ለየት ብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይከበራል፣ ይታሰባል። ለዚህም ቅዱስ ያሬድ ራሱን የቻለ መታሰቢያ ወይም ደግሞ ዜማ ከመጽሐፍ ቅዱስ በመውሰድ ዕለቱን አስመልክቶ በግዕዝ ሊቃውንቱ ከምሽቱ 3 ሰዓት ጀምረው እስከ ጠዋቱ 12 ሰዓት ድረስ የሚዘምሩትን ያሬዳዊ ዜማ ስንሰማ እናድራለን። ከዛም በመቀጠል ደግሞ ዕለቱ በቅዳሴ ታስቦ በስብከት ታስቦ ይውላል። ነገር ግን ይሄ ሁሉ በሚሆንበት ሰዓት ላይ ምንም በተመለከተ ነው የሚል ጥያቄ ሊመጣ ስለሚችል ይሄ የሚሆነው ደብረ ዘይት ወይም ደግሞ ለተምጽአት ተብሎ ይጠራል። የእግዚአብሔር ሰዎች ወይም የእግዚአብሔር ልጆች እንግዲህ ይህንን ሰንበት ወይም ደግሞ 5ኛውን እሁድ መጋቢት 14 ቀን የምናከብረውን ማለት ነው ደብረ ዘይት ተብሎ ይታወቃል። ከዛም ቀጥሎ ደግሞ ዕለተ ምጽአት ወይም ክርስቶስ የሚመጣበት ቀን ተብሎ ይታወቃል። በዛ መልኩ ደግሞ እኩል ጾም ተብሎ ጾሙንም እኩል ማድረጋችንን የምንናገርበት የምንመሰክርበት ቀን ሆኖ ይታሰባል። ስለዚህ ይሄ ቀን እንግዲህ ለየት ባለ ሁኔታ ይከበራል ብዬ ይታሰባል ብዬ ስነግራችሁ በተለያዩ ቦታዎች ላይ ዓመታዊ ንግስን በማንገስ ይከበራል። እንደገና ደግሞ በዝማሬ በቅዳሴ በስብከት በዝማሬ እንዲሁ ሲመሰገን ውሎ ሲመሰገን ያድራል። ያች ቀን የምታስፈራ ቀን ናት ይላል ቅዳሴ ላይ እና ቀኗም እጅግ የምታስፈራ ስለሆነች የዓለም ፍጻሜም የሚታይባት ወይም የሚነገርባት ቀን ስለሆነች መጨረሻችን ምን ይሆን የሚል የብዙዎች ሰዎች ጥያቄ ስለሚሆን አንደኛ ዓለም ለፍርድ የምትቆምበት ቀን በሙሉ ስለሆነ ዓለም ላይ ያለው ሁሉ ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ ያሉ የሰው ልጆች ሁሉ አውሬ የበላቸውም ገደል የተናደባቸውም ጫካ ውስጥ የቀሩትም ባህር ውስጥ ጠልቀው የቀሩትም በአሳ አንበሪ ሆድ ውስጥ የቀሩትም አራዊትና እንስሳም አራዊት ሁሉ የበሏቸውም ሰው የገደሏቸውም እንዲሁም ታሞ የሞቱት ሁሉ ተነስተው ፍርድ የሚያገኙበት ቀን ተብሎ ይታወቃልና በምድር ላይም ያሉት ሁሉ በሕይወት ያሉት ሁሉ እንደገና በነፋስ አውሎ ነፋስ ተዳምጠው ሙተው እንደገና ደግሞ በዓይነ ቅጽበት ተነስተው በእግዚአብሔር ፊት የሚቆሙበትና ፍርዳቸውን የሚጠባበቁበት ዕለት ተብሎ ይታወሳልና እግዚአብሔር በቀኙ እንዲያቆመን ቅዱስ ፈቃዱ ይሁንልን። ነገር ግን ይሄ ቀን ከምን አኳያ ነው? ደብረ ዘይት ማለት ምን ማለት ነው? ዕለተ ምጽአት ማለትስ ምን ማለት ነው የሚለውን እንመለከታለን። ደብረ ዘይት እንግዲህ የቃሉ ትርጉም ደብረ ዘይት ትርጉሙ የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ሌላ እንግዲህ ስንመለከተው ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው። ስለዚህ እነዚህ ሁለቱ ሲገናኙ ደብረ ዘይት ተብሎ ይጠራል። እንግዲህ ቅድም እንዳልኳችሁ ደብር ማለት ተራራ ነው። ዘይት ማለት ወይራ ብያችኋለሁ። ወይራ ብዙ ነገሮችን ያፈልቃል። ከዚህ ወይራ ብዙ ነገሮች ይጨመቃሉ፣ ይገኛል።
በቤተ ክርስቲያን ውስጥ ከምንገለገልባቸው ቅባት ቅዱሶች ወይም ቅባ ቅዱሶች ወይም ደግሞ ዘይቶች መካከል የሚመነጨው ወይም ደግሞ የሚሰራው ከዚህ እንጨት ስለሆነ የወይራ ዘይት ተብሎ ይጠራል። የእግዚአብሔር ልጆች ከዚህ በመቀጠል እንግዲህ ይሄ ደብረ ዘይት ቦታ ከሆነ ከዕለተ ምጽአት ጋር ምን አገናኘው የሚለውን ስንመለከት ጥያቄን በጥያቄ እያነሳ ልንሄድ ነው። ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ ሲሆን ትልቅ ተራራማ ቦታ ሲሆን የቄድሮስ ሸለቆ ብቻ ነው የሚያማክለው። ከግርጌው ጌቴሰማኒ የተባለ የአትክልት ስፍራ ይገኛል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎተ ሐሙስ ዕለት የመጨረሻውን የጸለየው ጸሎትም በዚህ ተራራ አጠገብ ባለው ጌቴሴማኒ በሚባለው ቦታ ላይ እንደሆነ መጽሐፍ ቅዱስና የቤተ ክርስቲያን ሊቃውንት ይነግሩናል። ከዛም በኋላ ይሄ ቦታ እመቤታችን ቅድስት ድንግል ማርያም ያረፈችበትም ቦታ ነው፣ መካነ መቃብር ነው። ስለዚህ ሌሎችም ቦታዎች በዚህ ይገኛሉ። ቤተፋጌና ቢታንያ በዚህ ኮረብታ ጫፍ ላይ የሚገኙ በስተ ምስራቅ እኩል ዳገታማ ላይ የሚገኙ ቦታዎች ናቸው። መጽሐፍ ቅዱስ እንደሚነግረንና እንደሚያስተምረን ብዙዎች ሊቃውንትም እንደሚስማሙበት እንግዲህ ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም መምጣት በዚህ ላይ በትንቢት መልክ የተናገረበት ቦታ ነው። ማቴዎስ 24 ቁጥር 3 ላይ ጀምረን ስናነብ ይህንን የነገውን በዓል በሙሉ የሚነግረን የሚያስታውሰን በዓል ስለሆነ ይሄ ወንጌልም የሚነበበው እንግዲህ ይህንን አስመልክቶ የዓለምን ፍጻሜ ለሐዋርያት እንዴት እንደነገራቸው ደብረ ዘይት በሚባለው ተራራ ላይ እንደነገራቸው ይናገራል። ይሄ ጌታችን ኢየሱስ ክርስቶስ የሚያደርገው ከዚህ ደብረ ዘይት ተራራ አጠገብ ባለው ቦታ ላይ ነውና ይሄ ቦታ ብዙ ታሪኮችን የያዘ ብዙ ዋሻዎች ያሉት ቦታ ስለሆነ ይህንን ነገር ተናግሯል። እንግዲህ ይሄ በሐዲስ ኪዳን ብቻ ደብረ ዘይት በሐዲስ ኪዳን የተጠቀሰ አይደለም። ከዛም አልፎ ትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ላይ በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩልም ባለው በደብረ ዘይት ላይም ይቆማሉ ተብሎ ተጽፏል። ተመልከቱ። በዚያን ቀን ቀኑ ማን ነው? ያ የመከራ ቀን ማለት ነው። ይሄ ዕለተ ምጽአት ብለን የምናወራው ቀን ነው። ስለዚህ ነቢዩ አስቀድሞ ስለዚህ ተራራ ትንቢት እንደተናገረለትና እግሮቹም በዛ እንደሚቆሙ በዚያን ቀን እግሮቹም በኢየሩሳሌም ትይዩ በምስራቅ በኩልም ባለው በደብረ ዘይት ላይም ይቆማሉ ይላል እና ስለዚህ ደብረ ዘይትም ወደ ምስራቅና ወደ ምዕራብ ይሰነጠቃል ይላል። ተመልከቱ። ወደ ምስራቅና ወደ ምዕራብ ይሰነጠቃል ሲል ይሄ ራሱን የቻለ ምስጢር አለው። በዚያን ሰዓት ላይ ክርስቶስ በሚመጣበት ሰዓት ላይ በዚህ ይሄ ተራራ ለሁለት ይከፈላል፣ ለሁለት ይሰነጠቃል። ተሰንጥቆ ሲያበቃ ይደለደላል። ከተደለደለ በኋላ ደግሞ ትክክል ሆኖ ይቆማል። ከዛ በኋላ ቅድም እንዳልኳችሁ ከአዳም ጀምሮ በሰው እጅም የሞቱ ይሆኑ ታመውም የሞቱ ይሆኑ ራሳቸውንም በራሳቸው ያጠፉ ይሆኑ እንደዚሁም ደግሞ በተለያየ ምክንያት ሕይወታቸው የጠፋ ሰዎችም ይሆኑ በዚህ ተራራ ላይ ተነስተው ይታያሉ ማለት ነው። ስለዚህ ምድር አፏን ትከፍታለች ማለት ነው። ስለዚህ የእግዚአብሔር ልጆች እንግዲህ ስያሜው ከዚህ የተነሳ ደብረ ዘይት ብያችኋለሁ። የአብይ ጾም እኩሌታ ያለው ሰንበት ይህንን ታሪክና ይህንን አስተምሮ የያዘ ስለሆነ እንግዲህ ደብረ ዘይት ላይ ወደ ታሪኩ ስንመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት ላይ አንድ ነገር ተመልክተው ነበረ በኢየሩሳሌም ከተማ ውስጥ እና ይህንን እንትን ይዘው መጀመሪያ መነሻ ሊሆናቸው የቻለ ከጠዋቱ 2 ሰዓት 3 ሰዓት ላይ ተራራው አጠገቡ ስለነበረ ከከተማው ትንሽ ከፍ ብሎ ያ ተራራ ፀሐዩ የሚለቅማን ነው። ከፀሐዩ የሚደርሰው ጥቂት እርፈድፈድ ካለ በኋላ ስለሆነ እና የፀሐዩ ጮሪያ ህንፃው ላይ ሲያርፍ ያንጸባርቅ ነበረ፣ ያምር ነበረ እና ተመለከቱት፣ አዩትና እጅግ ውብ እንደሆነ ተመለከቱ። ከተመለከቱ በኋላ
ይሄ ግን ህንፃ ይፈርሳሉ የሚል ጥያቄ ያጉረመርሙ ጀመር፣ ይመለከቱት ጀመር እና ክርስቶስ እንዲያየው እንዲመለከተው ጥያቄ ያቀረቡለትና ህንፃውን እንዲያየው ጥያቄ ያቀረቡለትና ነገር ግን ትኩረቱን አልሳበውም ነበርና እንደሚያልፍ ስለሚያውቀው ዝም አላቸውና ለደቀ መዛሙርቱም ምጽአቱን፣ ዓለምን ፍጻሜ፣ የትንሣኤ ሙታንን በሰፊው ስላስተማረ እንዲያስተምራቸው ስለፈለገ ይህንን መልስ ረጋ ባለ ሁኔታ እንዲመሳ ስለፈለገ ወደ ደብረ ዘይት ወጡ ይላልና በጠዋቱ ላይ ወደ ታች ከመውረዳቸው በፊት ደቀ መዛሙርቱም ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን በትኩረት እየተመለከቱ ነገር ግን በመመልከት አደነቁ ይላል። በትኩረት በመመልከት አደነቁ። ጊዜውን የጸሎት ጊዜያቸውን ጨርሰው ሲጨርሱ የጠዋት ፀሐይ ያሸበረቀውን ቤተ መቅደስም ውበቱንም አስተውለው ምንኛ ጥበበኛ እንደሰራው እየተነጋገሩ ጌታችንም አብሮ እንዲያደንቅላቸው ፈለጉ ይላል። እንዲያደንቅላቸው ጌታም አብሮ እንዲያደንቅላቸው ሲጠብቁ አስደንጋጭ ነገር ተናገረ። የሚያደንቁት ቤተ መቅደስ እንደሚፈርስ አያይዙም ከሞት በኋላ ተነስቶ እንደሚያርግና ዓለምንም ለማሳለፍ ዳግመኛ ወደፊት እንደሚመጣ ነገራቸው ይላል። ተመልከቱ። አሁን እነሱ የፈለጉት እነሱ ያደነቁትን ቤተ መቅደስ እሱም አብሮ አይቶ እንዲያደንቅላቸው ነው የፈለጉት፣ እንዲመለከተው ነው የፈለጉት። ነገር ግን ይህም ቤተ መቅደስ እነሱ ከመንገራቸው እሱ ያውቀዋል፣ የሚሳነው አምላክ አይደለም እና እንዲያደንቅ ፈለጉ። ነገር ግን አላደነቀላቸውም እና ተመለከተው፣ አየና ዝም ነው ያላቸው። ከዛ ወደ ደብረ ዘይት ሲሄዱ ጥያቄ ያቀረቡለት የጥያቄ ሰዓት ስለነበረ በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውንም በትንሹ ጠቆማቸው። ተመልከቱ። በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን ነገር ጠቆማቸው። ይሄ ቤተ መቅደስ ይፈርሳል፣ በሦስተኛውም ቀንም ይሰራል። አሁን እሱ ስለ ሰው ልጅ መሞት ደግመኛም በሦስተኛው ቀን እንደሚነሳ እየተናገረ ነው። አያይዞም ስለ ሕዝቡ ህንፃ የተባለው የእግዚአብሔር ህንፃ የተባሉ ሰዎች ናቸው። እነዚህም ሁሉ እንደሚፈርሱ፣ እንደሚጠፉ፣ እንደሚለወጡ ነገራቸው። ስለዚህ የእግዚአብሔር ልጆች ደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? ተመልከቱ። አሁን ያን ጥያቄ ከጠየቁት በኋላ ይፈርሳል አላቸው። እንግዲያውስ መቼ ይሆናል? ተመልከቱ። የእግዚአብሔር ልጆች መቼ ይሆናል ብለው ጠየቁት። መቼ ይሆናል? በመምጣትም የዓለም መጨረሻ ምልክቱ ምንድን ነው አሉት። በማቴዎስ 24 ቁጥር 3 ላይ የሚለው ነው። ይሄ እንግዲህ የምንነግራቸው ጠቅላላ ማቴዎስ ላይ ያለውን ነው። ስለዚህ ምልክቱን እያንዳንዳቸውን ከ8 በላይ ያሉ ምልክቶችን ነግሯቸዋል። አንደኛ ሐሰተኞች ክርስቶሶች ይነሳሉ አላቸው። ሐሰተኞች አስተማሪዎች ይበዛሉ አላቸው። እኔ ክርስቶስ ነኝ ይላሉ፣ እኔ ነቢይ ነኝ፣ እኔ በዚህ ቦታ ላይ ነው ያለው እያሉ ይሰብኳችኋል፣ ይጠሯችኋል። ተነስተው ነበረ። ስለዚህ እያለ ሐሰተኞች ተነስተው እንደነበረ ራእይ 13 ላይ አውሬው ተብሎ የተጠቀሰውና በቅዱስም ጳውሎስ ያመሰው እርሱም የጥፋት ልጅ የተባለው ብዙ ጥፋት መከራ የሚያደርስና 666 እነዚህ የመሳሰሉ ነገሮች እንደሚመጡ በጥቅሉ ባይዘረዝርም ነግሯቸዋል የእግዚአብሔር ልጆች። ስለዚህ እነዚህ ምንድናቸው? ምልክቶች ናቸው። ሐሰተኞች። ዛሬ ዓለም በሐሰተኞች አስተማሪዎች የሞላች ናት። እያንዳንዳችን በጓዳችን የራሳችን አስተማሪዎችን አዘጋጅተናል። እንደ ራሳችን ምኞቶች፣ እንደ ራሳችን ሐሳብ የሚጓዙ ማለት ነው። ስለዚህ የእግዚአብሔር ልጆች ዛሬ እውነተኛውን ክርስቶስን ከመስማት ይልቅ የሐሰተኞች ትምህርት የተወሰዱ ብዙ ሰዎች ነን። ከዚህ ከሐሰተኛ ትምህርት እንድንወጣ ያስፈልጋል። ሁለተኛው ጦርነት ነው ይላል። ሁለተኛው ምንድነው? ጦርነት ነው። ጦርነት ድሮም ነበረ፣ አሁንም አለ። ግን የበዛው የአሁኑ ሰዓት ነው። እርስ በራሱ መንግስት በመንግስት ላይ፣ ወንድም በወንድሙ ላይ፣ እህት በእህቷ ላይ፣ ከተማ በከተማ ላይ፣ ህዝብ በህዝብ ላይ፣ ሕፃን በሕፃናት ላይ፣ ወታደር በወታደር ላይ ስለዚህ የሚነሳሳበት ጊዜ እንደሆነ ግን አስቀድሞ ተናግሯል። ጦርነት የሌለበት ሰዓት የለም። አቅመ ደካማ፣ ሽማግሌ፣ ሕፃን ለእልቂት የሚያጋልጥ ነው። ዘመናችን ጦርነት አለ። በማንኛውም ሰዓት ላይ የእግዚአብሔር ልጆች
ጦርነት ሳንሰማ የዋልንበት ጊዜና ሰዓት የለም። ይሄ ሁሉ ምልክት ነው። የምንድን ነው? የስምንተኛው ሺህ ወይም ደግሞ የዓለም ፍጻሜ መድረሱን ነው። ሦስተኛው የእግዚአብሔር ልጆች ረሃብ ነው። የረሃብ ወሬ ወደ ሌላ ሀገር የሚሄድ የሚሰደድ የሚፈልስ ብዙ ሰው እንሰማለን። በዚህ በሀገራችንም ላይ ደግሞ ብዙ ረሃብተኞች የተሰደዱ ጎጆ ሰርተው ቤት ቀልሰው ልጅ ድረው ክርስትና አስነስተው ስመው መኖር ሲገባቸው ግን የተሰደዱ ጎጆቸውን ጥለው እጃቸውን ለምጽዋት የዘረጉ ትላንትና ይመጸውቱ የነበሩ ይሰጡ የነበሩ ሰዎች ዛሬ ረሃብተኞች ሆነው እናያቸዋለን፣ የእግዚአብሔር ልጆች። ስለዚህ እነዚህ ሁሉ ምልክቶች ክርስቶስ እንደሚመጣ የሚያሳዩን ምልክቶች ናቸው። አራተኛው የምድር መናወጥ ነው። የምድር መናወጥ ዛሬ በሰዎች ሀገር እንሰማው የነበረ ነው። በሰዎች ሀገር እንሰማው የነበረ የምድር መናወጥ ነው። ዛሬ ግን እኛ ሀገር ላይ የምድር መናወጥ አለ። ዛሬም የምድር መናወጥ እኛ ሀገር ላይም አለ። የእግዚአብሔር ልጆች አሁን በዓመት አይደለም፣ በየሳምንታት በየቀኑ ምድር ትንቀጠቀጣለች፣ ትናወጣለች፣ እንደነግጣለን። በፎቅ ላይ የሚኖሩ ሰዎች እንዲያውም ከፎቁ ለመውረድ ጉልበታም እስከ መሆን ድረስና ሩጦ ለማምለጥ የትም አይከድም። ምድር የተንቀጠቀጠችው ምድር ከተንቀጠቀጠች ፎቅ አይልም፣ ቪላ ቤት አይልም፣ ሳር ቤት አይልም፣ ጎጆ አይልም። መሬት ስለቆምክ አይደለም፣ መሬት ከተጣላችህ ሌላ መሬት የለም። ስለዚህ ከመጸለቱ ይሄ ሁሉ ምልክቶች ናቸው የእግዚአብሔር ልጆች። ስለዚህ እነዚህን ሁሉ ምልክቶች እየነገረን ያለው አራተኛው የምድር መንቀጥቀጥ ቃል፣ አምስተኛው የክርስቲያኖች መከራ፣ የክርስቲያኖች መከራ የእግዚአብሔር ልጆች እንግዲህ እነዚህን ሁሉ የምናያቸው በማቴዎስ ወንጌል ምዕራፍ 24 ላይ ነው። ከቁጥር 1 ጀምረን ስናነብ የምናገኛቸው ናቸው። ማን የተናገራቸው? ክርስቶስ የተናገራቸው ናቸው። የክርስቲያን መከራ የጀመረ ይመስላል። ሰይጣን ብዙ ስራ እየሰራ ያለበት ዘመን ላይ ነው ያለነው። ዛሬ ካህኑ በቤተ መቅደስ ይታረዳል። እርጉዞቹ በቢላዋ ሆዳቸው ይቀደዳል። በክርስትናቸው ተሸማቀው እንዳይዘምሩ እንዳይጸልዩ ይደረጋል። የብዙ ፈተናዎቹ ውጤት በክርስቲያኖች ላይ አለ። ዛሬም ወደ እግዚአብሔር ቤት ሲሄዱ ነጠላ ለብሰው ትምህርተ መስቀል አድርገው ሲሄዱ ከመገላመጥ አንስቶ ከመጥላት አንስቶ መከራ ከማድረስ አንስቶ በክርስትናቸው የታሰሩ በክርስትናቸው መከራ የተቀበሉ በክርስትናቸው በሰይፍ የተቆረጡ በክርስትናቸው ስቃይ ያዩ በክርስትናቸው ብዙ መከራ ያዩ ሕይወታቸውን ያጡ ብዙ ወንድሞቻችንና እህቶቻችን እንዳሉ ይሄ የሚዘነጋ አይደለም። የእግዚአብሔር ልጆች እንዲህ አይነት መከራ የዘመን ክርስቶስ ተቃዋሚዎች በክርስቲያኖች ላይ የሚያመጡት መከራ የበለጠ በክርስቲያኖች እርስ በርስ መጎዳዳት፣ ጭቁን ጭንቀት እንዲመጣ ተደርጓል። ስለዚህ የእግዚአብሔር ልጆች ሁሉም እንግዲህ በክርስቲያኖች ላይ የሚመጣው ሁሉ መከራ ይሄ ሁሉ ምልክት ነው። አንዳንድ ጊዜ ሊያስደነግጠን አያስገባም። ለአንዳንድ ሊያስፈራን አያስገባም፣ አይገባም። የመከራ ዘመን ስለሚመጣ ስለዚህ የፈተና ዘመን ስለሚመጣ ይህንን ለሐዋርያት ነገራቸው። ሌሎች ሐሰተኞች ነቢያት ደግሞ ምንድን ነው? እንዲህ ትሆናላችሁ፣ እንዲህ ታደርጋላችሁ፣ እንዲህ ትደረጋላችሁ፣ እግዚአብሔር እንዲህ ብሎኛል፣ እግዚአብሔር እንዲያዝዞኛል፣ እንዲህ በል ብሎኛል የሚሉ ሐሰተኞች፣ የሴት ሐሰተኞች፣ የወንድ ሐሰተኞች፣ የካህናት ሐሰተኞች፣ የምዕመናን ሐሰተኞች፣ የሕፃናት ሐሰተኞች፣ አጭበርባሪዎች የበዙበት ዘመን ላይ ያለ ነው። ስለዚህ መስማት የሚያስፈልገን እግዚአብሔር ብቻ እንጂ የሐሰተኛ ነቢያትን ወሬና እንትን አይደለም የምንሰማው። ይሄ ስድስተኛ ላይ የምናየው ሲሆን ዲያብሎስ በመንፈስ ምታታዊ አሰራርን እያሳየ እነዚህ ሰዎች ትንቢት እንዲናገሩ ያደረገ ይመስለናል። ስለዚህ ሰይጣን የራሱ ያዘጋጃቸው ዓለም ውሸታም ስለሆነ የውሸት ነቢያቶችን እንዲሰማ ያስደርጋል። ለምሳሌ ያህል መጽሐፈ ነገሥት ላይ ብንመለከት በኤልሳዕ ዘመን ላይ የነበረውን ያን ሐሰተኛውን ነቢይና ሁለቱ ነገሥታት ወደ ጦርነት ሊሄዱ ነቢይ ለመጠየቅ የኢየሩሳሌሙ ንጉሥ በጠየቀበት ሰዓት ላይ እንግዲህ ኢዮሳፍጥ የተባለው ንጉሥ ነቢይ አለ ወይ በዚህ ቦታ ላይ እግዚአብሔርን በፈቃድ እንጠይቀው ቢል ስለሚል አይ አንድ ነቢይ አለ ለእኔ የማይመቸኝ ተመልከት፣ አስተማሪዎችን በየራሳችን የምናከማቸው ያልኩት ለዚህ ነው። ነገር ግን እውነት አይናገርም፣ እውነት የሚናገር እውነት አይናገርም። እንግዲያውስ
ታሸንፋለህ፣ ሂድ፣ ዝመት፣ ግደል፣ ቀንጥስ፣ ቁረት የሚለውን በውሸት ያዳምጥ ነበረ። ነገር ግን የእግዚአብሔር ሰው ደግሞ ብትሄድም አታሸንፍም፣ ከአንተ የእግዚአብሔር ጸጋ ርቋል፣ ብትጾም ብትጸልይ ይሻልሃል፣ ወደ እግዚአብሔር ትመለሽ። እንደዚህ ያለው ነቢይ ደግሞ ተጠላ። ስለዚህ ሐሰተኞች ነቢያት የሞሉበት ዘመን ላይ ያለ ነው የእግዚአብሔር ልጆች። ስምንተኛው የወንጌል መዳረስ። ወንጌል ያልተሰበከበት ሰዓት የለም። ወንጌል ያልተሰበከበት ሰዓት፣ ያልተነገረበት ሰዓት የለም የእግዚአብሔር ልጆች። ስለዚህ ወንጌልን ሁላችንም እንሰብከዋለን፣ ግን ወንጌልን አንኖረውም። ስለዚህ በአሕዛቡም ቤት ተሰብኳል፣ በክርስቲያንም ቤት ተሰብኳል፣ በነገሥታቱ ቤት ተሰብኳል፣ በውትድርናው ዓለም ተሰብኳል፣ በፖሊሱ ዓለም ተሰብኳል፣ በአሕዛብ ቤት ሁሉ ተሰብኳል። ወንጌል ያልተሰበከበት ሰዓት የለም። ለምን? ለፍርድ ይሆን ዘንድ ነው የእግዚአብሔር ልጆች። እነዚህን 8 ነገሮችን ነው አንስቶ እነዚህ ሁሉ ይደረጋሉ። ከዛ መጨረሻው ደግሞ ፈጣን የሆነ መልስ ይመጣል እያለ የነገረን ማለት ነው። ስለዚህ የእግዚአብሔር ልጆች መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅን መምጣትም እንዲሁ ይሆናል አላቸው። የማቴዎስ ወንጌል ምዕራፍ 4 ቁጥር 27 ላይ እንግዲህ እንደ መብረቅ አለ። ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደማይታይ የሰው ልጅ መምጣትም እንዲሆናል። እግዚአብሔር መቼ ይመጣል? ማንም የሚያውቀው የለም። እነሆ በዚህ ናት፣ እነሆ በዚያ ናት አይልም። ስለዚህ ራሱ ባለቤቱ ለሐዋርያት ሲነግራቸው ምንድን ነው ያላቸው? ከአባት ከእግዚአብሔር በስተቀር ያችን ሰዓት ማንም የሚያውቃት የለም፣ የሰው ልጅም ቢሆን መላእክትም ቢሆኑ አያውቋትም ነው ያለው። ስለዚህ የምትመጣበት የቀኑን ፍጻሜ ደግሞ መብረቅ ከምስራቅ ወጥቶ ወደ ምዕራብ እንደማይታይ ሲወረወር፣ ሲሄድ፣ ሲገድል፣ ሲያጠቃ፣ ሲጮህ ትሰማዋለህ እንጂ መብረቅ ምን ጊዜ እንደሚመጣ እንደማይታወቅ ሁሉ የጌታ አመጣጥም እንደዚያ ነው አለ። የእግዚአብሔር ልጆች ቀኑን ለማታውቁ ሁሉ እንደ ሌባ ይመጣል አለ። እንደ ሌባ ይመጣል አለ። ባለቤቱ ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኑሮ በነቃ፣ ቤቱም ሲቆፈር ባልተውም ነበረ። የሰው ልጅም የማታስቡበት ሰዓት ይመጣል። ቁጥር የማቴዎስ ወንጌል ምዕራፍ 4 ቁጥር 43 እስከ 44 ተመልከቱ። የእግዚአብሔር ልጆች የእግዚአብሔር አመጣጥ እንደ ሌባ ነው። ሌባ በየትኛው ሰዓት እንደሚመጣ ማንም አያውቅም። ሁላችንም እንተኛለን፣ ግን በዚህን ሰዓት ይመጣል ቢባል ያችን ሰዓት ነቅተን እንጠብቃለን። ስለማናውቀው ግን እንተኛለን። ሌባውን በፈለገው ሰዓት ይመጣል። ቤታችንም ዘርፎ ሊሄድ ይችላል፣ ገሎንም ሊሄድ ይችላል። ስለዚህ የእግዚአብሔር አመጣጥ እንደ መብረቅ አለ ከላይ፣ አሁን ደግሞ እንደ ሌባ አለ በሚገባን ቋንቋ የእግዚአብሔር ልጆች። ስለዚህ እንደዚህ ነው የሚመጣው የእኛ ጌታ። ስለዚህ ወቅቱን ዋጅተን ከእግዚአብሔር ጋር ሁነን እንደ እግዚአብሔር ፈቃድ እየኖርን ድልዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ ስለተባል፣ ስለዚህ ይህችን ደብረ ዘይት የተባለች ደብረ ዘይትና ዕለተ ምጽአት የተገናኘበት እንግዲህ በደብረ ዘይት ስለ ዕለተ ምጽአት ስለተጠየቀ ዕለተ ምጽአት ወይም ደብረ ዘይት ተብሎ ይታወቃል። የእግዚአብሔር ልጆች ይሄ የመጨረሻው ዘመን የተነገረበት ሐዋርያት እግሩ ስር ቁጭ ብለው ይህን ጥያቄ ጠይቀው መልስ የተሰጣቸው በዚህ ደብረ ዘይት የሚባለው ተራራ ስለሆነ ስለ ዓለም ፍጻሜ ጠየቁ፣ ስለ ዓለም ፍጻሜ ተነግሯቸዋል። ምልክቶቹን ጠየቁ፣ ምልክቶቹ ተነግሯቸዋል። መቼ ይሆናል አሉ። መቼ እንደሚመጣ እንደ መብረቅ እና እንደ ሌባ መስሎ ነግሯቸዋል። ስለዚህ የእግዚአብሔር ልጆች ለብዙ ዘመን የምናዘጋጀው የቤት ስራ ካለ፣ ለብዙ ነገር የሰበሰብነው እንጀራ ካለ፣ ለብዙ ነገር የሰበሰብነው ብር ካለ እግዚአብሔር መቼ እንደሚመጣ ስለማይታወቅ አሁን ዕለተ ምጽአትን ገና ብዙ ዘመን አለን ብለን እንደ እንሆ ልጆች የምንጠብቃት ከሆነ ግን ዕለተ ምጽአት ዛሬ በእኛ ፊት ነው ያለችው። ነገንም አናቅም። ዛሬን ብቻ ነው መዋላችን ማነው እስካሁኑ ሰዓት መቆየታችን ብና ነው የምናውቀው። ምድር ሲንቀጠቀጥ ሄት እንደምንገባ ያጣን ሰዎች እግዚአብሔር ደግሞ በሚናገርበት ሰዓት ላይ ደግሞ ወይም ደግሞ እመጣለሁ ባለበት ሰዓት ላይ የትኛው ሰዓት እንደሆነ አናቀውም። ይህን ቀን፣ ይህን ዘመን፣ ይህን ጊዜ፣ ይህን ሰዓት አላለንም። ስለዚህ አባቶቻችን በመንፈስ ቅዱስ ተቃኝተው ሁለት ነገሮችን አስቀምጠውናል። በዓመት ውስጥ ይመጣል ተብሎ ከሚነገርባቸው መካከል አንደኛው ሽሸታችሁ በክረምት እንዳይሆን በበጋ እንዲሆን ጸልዩ ተብሎ የተነገረው አንደኛው በጋ ማለት እኩል ጾም ነው። እኩል ጾም በሆነ በአምስተኛ እሁድ ላይ ክርስቶስ ይመጣ ብላ ቤተክርስቲያን ታስተምረናለች። ሁለተኛው በክረምት የተባለው ደግሞ ደብረ ዘይት ናት። ሌሎቹ 30 ወራት ሲሞሉ
እሷ ግን ጎደሎ ናት። 5 ቀን ወይም 6 ቀን ነው የምትሆነው። ከዚያ ውጭ የላትም። ስለዚህ እቺ ደግሞ ደብረ ዘይት ደግሞ ወይም ደግሞ እቺ ጳጉሜ የምትባለው ወራት ደግሞ ክርስቶስ ይመጣባታል ተብሎ ከሚታወቁ ወራቶችም አንዷ ናት። ስለዚህ ተዘጋጅቶ መጠበቅ ይህንን የመሳሰለና ይህንን የመሳሰለ ትምህርት በነገው ዕለት የምናገኝበት ዕለት ነው። የእግዚአብሔር ልጆች ሰብሰብ ብለን ስናወራ መጨረሻ ዘመን ላይ ክርስቶስ በደብረ ዘይት ላይ ይመጣል። በዙፋኑም ይቀመጣል። በዙፋኑ ላይ ይቀመጣል። የዓለም ፍጻሜም ይሆናል። ይሄም ምድርን ሞልቶ የሚያተራምሳት ኃጢአት የሚሠራው ሁሉ ጸጥ ይላል። ልክ የእግዚአብሔር ልጆች መድኃኒት ሰጣችሁት ያስቸግራችሁ የነበረ ተባይ መድኃኒት ስትነሰንሱበት ጸጥ እንደሚለው ሁሉ ምድርም ጸጥ ትላለች። የነፋስ አውታር ይነሳል። ተዘግተው የነበሩ ነፋሳት፣ ተንቀሳቅሰው የማያውቁ ነፋሳት፣ ተራራ የሚሉ ነፋሳት፣ ድንጋይ የሚያንከባሉ ነፋሳት፣ ሕንፃ የሚገለብጡ ነፋሳት፣ ኮረብታውን፣ ዳገቱን፣ ገደሉን በአንድ ጊዜ ድምጥምጥማጥ የሚያደርጉ ነፋሳት ይታዘዛሉ። በዚህን ጊዜ ተራራ የለ፣ ገደል የለ፣ ምን የለ ሁሉም ሌብል ሁኖ ወይም ደግሞ እንደ ቤታችሁን ልሾ አድርጋችሁ ውሃ ስታስቀምጡበት እኩል እንደሚሸከመው ሁሉ ልክ ምድርም እንደዛ ትሆናለች። በነፋስ ትዳመጣለች አንዴ። ስለዚህ በዚያን ሰዓት ላይ አጭር የለም፣ ረጅም የለም፣ ጥቁር የለም፣ ቀኝ የለም፣ ግራ የለም። ከአዳም ሆድ ጀምሮ የነበሩት ወይም ደግሞ ከአዳም ጀምሮ እስከ ምጽአት ድረስ ያረፉት ነፍሳት ይነሳሉ። ውሃም ይውሰዳቸው፣ አውሬም ይብላቸው። ቅድም እንዳልኩት በልዩ ልዩ አሟሟት የሚሞቱ ራሳቸውን የሚያጥፉ ይነሳሉ፣ ለፍርድ ይቀርባሉ። ስለዚህ እግዚአብሔር ይመጣል አለ ዳዊት። እግዚአብሔር ሰጋደ ይመጽእ ወአምላክነ ኢያረም። እግዚአብሔር በግልጽ ይመጣል አለ። መላእክትን አስከትሎ ግሩማን የተባሉ የሚያስፈሩ መላእክትን አስከትሎ ይመጣል። ስለዚህ በሚመጣበት ሰዓት ላይ ገሌና ገሌ የማይባሉ መላእክት አጅበውት ይመጣል። እሳት በፊቱ ይነዳል። ፍርድ ፊቱ ላይ ቁጭ ብሏል። ስለዚህ ከበደ አወቀ ምናምን ብሎ ተጣርቶ እንዲህ አድርገኛል አይልም። የዛን ጊዜ በምድር ላይ የሰራነው ኃጢአት ሁሉ በየራሳችን ግንባር ላይ እየተጻፈ እንነሳለን። ክፉ ያደረጉት በቀኝ በግራ እኩል ይቆማሉ። ደግ የሰሩት ግን በቀኝ እኩል ይቆማሉ። ለዚህም ነው አመ ያቀውም አባጋ በየማኑ ዋጻሌ በጸጋሙ። ክፉ ያደረጉ በግራ እኩል ይቆማሉ፣ ደግ ያደረጉ በቀኝ እኩል ይቆማሉ የእግዚአብሔር ልጆች። ስለዚህ አቋቋማችን በቀኝ እኩል እንዲሆን በጎች ተብለው ከሚጠሩት ከጻድቃን፣ ከሰማዕታት፣ ከንጹሐን መነኮሳት እግዚአብሔርን ፍለጋ ወጥተው በጫካ መከራ ተቀብለው አንድ ቀን እንኳ ምንም ነገር በከንፈራቸው ሳቅ ሳይመጣ ሳይሞላ ሁልጊዜ በሐዘን ዓይናቸው በእንባ ተሞልቶ መጨረሻ ሰዓት ላይ ግን ደስ የሚላቸው ኑ ቡሩካኑ ላቡ የተረሱ መንግሥተ ሰማያትን ትወርሱ ዘንድ ኑ የአባቴ ቡሩካኖች ብሎ ባላቸው ሰዓት ላይ ደስ ብሏቸው እየሳቁ ወደ ገነት መንግሥተ ሰማያት የሚገቡት እነዚህ ደግሞ በምድር ላይ ይስቁ ይሳለቁ የነበሩ ያፌዙ የነበሩ አትናቴዎስ ቅዳሴም እንደነገረን ያን ጊዜ ትስቅ የነበረ፣ ያን ጊዜ ታለቅስ የነበረ፣ ያን ጊዜ ታፌዝ የነበረ፣ ያን ጊዜ ትሳለቅ የነበረች ምላስ ዝም ትላለች ይላል ቅዳሴ ያዕቆብ ዘስሩግ የእግዚአብሔር ልጆች። ስለዚህ አንደበታችን የሚታሰርበት እውነተኛ ፍርድ የምናገኝበት ቀን መታሰቢያ ደብረ ዘይት ዕለተ ምጽአት እኩል ጾም ተብሎ ይጠራልና እንደኛ እንደ ክርስቲያኖችና እንደ አስተምሯችን ክርስቶስ የሚመጣበት ዓለምም ከዚህ ዓለም ጸድታ ምድር ባዷን የምትቀርበት ሰዎች ሁሉ የማይኖሩባት ዛሬ ይሄ መሬት የኔ ነው፣ ይሄ ሀገር የኔ ነው፣ ይሄ ድንበር የኔ ነው የማይባልባት ባዷን የምትቀርበት ሰዓት ላይ ነው። ሁሉም ጥሏት ነው የሚሄድ። ሕንፃ የሰራውም አስፋፍቶ ያዘውም ካርታ ያወጣውም ካርታ የሌለውም በክራይ ቤት ያለውም ስደተኛውም ስደተኛ ያልሆነውም በዚያን ሰዓት ላይ ወከክ አርጓት ይሄዳል። ልጄን እናቴን አባቴን የሚባልበት ሰዓት አይደለም። ስለዚህ የእግዚአብሔር ልጆች በዚህ መልኩ እንድናከብረው እግዚአብሔር አምላክ እንርዳን፣ ቅዱስ ፈቃዱ ይሁንልን። ስለዚህ ደብረ ዘይት ሲባል ለተምጽአት ሲባል የክርስቶስ የሚመጣበት፣ ደብረ ዘይት ሲባል ደግሞ ክርስቶስ ዙፋኑን ዘርግቶ የሚቀመጥበት ለፍርድ የሚመጣበት። ስለዚህ እንግዲህ ይህን ይመስላል።
ቃላቶቹ እነዚህ ናቸው። በራብ አላበላኸኝም፣ በጠማ አላጠጣኸኝም፣ እንግዳ አልተቀበልክም ብሎ እነዚህን ጥያቄዎች በወንጌል ላይ ያሉትን ጥያቄዎች ሊጠይቅ ይችላል ክርስቶስ። ስለዚህ ተርበህ መቼ አይተን፣ ተጠምተህ መቼ አይተን። መቼም የኃጥአን ክርክር ብዙ ነው። ጻድቃን ግን ተርበስ መቼ አይተንህ፣ ተጠምተስ መቼ አይተንህ እያሉ ይሉታል። ደግ ደግ ነገር ትሕትና ነገር ነው የሚናገሩት። ክፉ ሰው ክርክር ነው። ያጠፋውን አጥፍቻለሁ አይልም። ቢገድል ገድያለሁ አይልም። ቢሰርቅ ሰርቄያለሁ አይልም። ቢዋሽ ዋሽቻለሁ አይልም። ይሄ ምላሳችን እዛም ጋር አብሮ ይነሳል፣ ግን ከፍርድ አያድነንም፣ ከሞት አያድነንም። ስለዚህ የእግዚአብሔር ልጆች ነገ የምናከብረው የጌታችን መድኃኒታችን ኢየሱስ ክርስቶስን መምጣት አስመልክቶ ነቢያት የተናገሩትን፣ መጽሐፍ ቅዱስ የተናገረውን፣ ራሱ የተናገረውን፣ ጴጥሮስ የመሰከረለትን ሌሎችንም አይተናልና ከ1 እስከ 8 ድረስ ያሉ ነጥቦችን፣ ምልክቶችን ተመልክተናልና እግዚአብሔር አምላክ በቀኙ እንዲያቆመን ቅዱስ ፈቃዱ ይሁንልን። ነገን ስናስባት የመጨረሻው የፍርዳችን ቀን መሆኗን እያሰብን እንድንጸልይ እግዚአብሔር አምላክ ይርዳን። ያስተማረን፣ የገሰጸን፣ የመከረን